ሰላም ኦርቶዶክሳውያን ክርስቲያኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ሰላም ነው። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ስቅለቱ በሰላም በጤንነት አደረሳችሁ። እንግዲህ ከበዓሉ በረከትን፣ ሰላምን፣ ደህንነትን ይስጠንና አምላካችን እናታችን ስለ ቅድስት ድንግል ማርያም ለቅሶ ወይም ደግሞ ለሃ ማርያም ትንሽ እላችሁና ሞር ደግሞ ስለ ቀዳሜ ስዑር እንነጋገራለን ማለት ነው። የእናታችን የቅድስት ድንግል ማርያም በረከት ይደርብን። ቀጥታ ወደዛ ወስዳቸዋለሁ። ቅድስት ድንግል ማርያም አለቀሰች። ስለተወደደ ልጇ ለምን አታለቅስ? በድንግልና ስለጸነሰችው ስለተወደደ ልጇ ድንግል ማርያም ስለምን አታለቅስ? 9 ወር ከ5 ቀን በማጸኗ ስለወሰነችው ድንግል ማርያም ለምን አታለቅስ? የድንግልና ጡት ወተት ስላጠባችው ልጇ ድንግል ማርያም ስለምን አታለቅስ? በስደት ከሀገር ሀገር ተጉዟ በግብጽ በረሃ ስለተንከራተተችበት ልጇ ድንግል ማርያም ስለምን አታለቅስ? ራሔል ስለ ልጆቿ የምታለቅስ ከሆነ ድንግል ማርያም ለልጇ ስለምን አታለቅስ? ራሔል ከአንድ ቦታ ወደ አንድ ቦታ ይዛ ላልተሰደደችው ልጆቿ የምታለቅስ ከሆነ ድንግል ማርያም በስደትና ከበረሃ ወደ በረሃ ለተሰደደችው ልጇ ስለምን አታለቅስ? መቃብራቸውን ላላያየቻቸው ልጆቿ ራሔል የምታለቅስ ከሆነ ድንግል ማርያም የታተመ የልጇን መቃብር አይታ ስለምን አታለቅስ? የ12ቱ ነገድ አባት ሽማግሌው ያዕቆብ ለልጁ ለያዕቆብ ያለቀሰው ልቅሶ ዛሬ እንደ አዲስ ሆኖ ተገኘ። ያዕቆብ ለልጁ ዮሴፍን ወደ ወንድሞቹ ሲያስሩት አላየም። ድንግል ማርያም ግን ልጇ በመስቀል ላይ ተቸንክሮ አይተዋለች። ያዕቆብ ወንድሞቹ በጉድጓድ ውስጥ ሲጥሉት አላየም። ድንግል ማርያም ግን በአይሁድ አደባባይ ልጇ ተሰቅሎ አይተዋለች። ያዕቆብ ዮሴፍን ልብሱን ገፈው ሲሸጡት አላየም። ድንግል ማርያም ግን ይሁዳ በ30 ብር ሲሸጠው አይታለች። ያዕቆብ በልጁ ደም ሳይሆን የበግ ደም አይቶ ያለቀሰው መለኮት የተዋህደው የክርስቶስ ደም ግን ድንግል ማርያም በምታለቅስበት ጭንጫ ላይ ደሙ ለፈሰሰ ልጇ ድንግል ማርያም ስለምን አታለቅስ? ቅዳሴ ሕርያቆስ። ውድ ኦርቶዶክሳውያን እንግዲህ ቀጣይ ወደ ቀዳሜ ስዑር ወስዳችኋለሁ። በጥሞና እስከ ፍጻሜ እንድትከታተሉኝ እጠይቃለሁ። ክብረት ይስጥልኝ። አመሰግናለሁ። ውድ የቻናሌ ተከታታዮች እንዳልኳችሁ ሁለተኛው ምንድነው እሱ ስለ ቀዳሜ ስዑር ነው የምናወራው። ቀዳሜ ስዑር እንግዲህ ብዙዎቻችን እንደምናውቀው የተሻረች ቅዳሜ ብሎ ሰዎች ስራ ይሰሩባታል፣ ሰንበትን ይሽራሉና ይሄ ነገር ግን ልክ እንዳልሆነ ማወቅ አለብን ማለት ነው። እስቲ ስለ ቀዳሜ ስዑር አንዳንድ ነገሮችን አብረን እናያለን ማለት ነው። እስከ ፍጻሜ እንድትከታተሉኝ በድጋሚ ጠይቃለሁ። ገብረ ሰላም በመስቀሉ ሰላምን አደረገ እንዳለ ቅዱስ ያሬድ። እንግዲህ የቀዳሜ ስዑር ትርጓሜዎች አሉ። እነዚህ መሰረታዊ ትርጓሜዎች ገብረ ሰላም ማለት ሰላምን ፈጠረ አደረገ መሰረተ ማለት ነው። ይህ ሰላም ግን ዓለማውያን እንደሚሉት የጦርነት ማቆም ወይም የጊዜ መረጋጋት ሰላም አይደለም። የእርቀ ሰላም ወይም በአዳም በደል ምክንያት ተቀያይመው የነበሩ ሰውና መላእክት የታረቁበት ሰላም ነው። የተዋህዶ ሰላም መለኮት ትስብእት ስጋ የተዋህዱበት መሬታውያን ከሰማያውያን ጋር አንድ የሆኑበት ሰላም ነው። የመስቀል ሰላም የተደረገው በንግግር ብቻ ሳይሆን ደም በመፍሰስና ሕይወትን አሳልፎ በመስጠት ወይም በመስዋዕትነት መሆኑን ያመለክታል። ሁለተኛው የምስጢር ትንታኔው ሊቃውንት ይህን ኃይለ ቃል ሲያብራሩ ሰላሙ የተጀመረው በዕለተ አርብ በመስቀል ላይ ቢሆንም ፍጻሜ ያገኘው ግን በዕለተ ቀዳሚት ወይም በቀዳሜ ስዑር በሲኦል ውስጥ መሆኑን ያስረዳሉ። በመቃብር ጌታ ከመቃብር ማደሩን መቃብርን የሞት ቤት መሆኑን አጥፍቶት የትንሣኤ መነሻ አደረገው። በመቃብር ውስጥም ሰላም ሆነ። በመቃብር ነሰ ቀደሰ መቃብረ ነሰ ቀደሰ። በሲኦል ጌታ በነፍስ ወደ ሲኦል ወርዶ የብረት መዝጊያዎቹን ሰባበረ። ሰይጣንን አሳፍሮ ነፍሳትን ነጻ አወጣ። ሰላም የተባለው ይህ የነፍሳት ከባርነት ነጻ መውጣትና ወደ ገነት መመለስ ነው። ሶስተኛ ለአዳምና ለልጆቹ ለአዳም ለዘሩ ለኛም ይህ ሰላም የቀድሞ ጠላትነትን መወገድ ነው። አዳም ከገነት ሲባረር በእርሱና በፈጣሪው መካከል በእርሱና በመላእክት መካከል ግድግዳ ወይም ጥል ነበረ። በመስቀሉ ግን ያ የጥል ግድግዳ ፈረሰ። የተስፋ መፈጸም አዳም በሲኦል ሆኖ መቼ ትመጣለህ እያለ ይቃትት ነበረ። ጌታ በመስቀሉ ሰላምን አደረገ ማለት ለአዳም ልጅ
ሆኜ መጥቼ አዳንኩ የሚል የምስራች ነው። የሞት መሻር ሞት ቀድሞ አስፈሪና የጥፋት መንገድ ነበርና አሁን ግን በመስቀሉ ሰላም ስለተደረገ ሞት ወደ ህይወት ወደ ዘላለማዊ ህይወት መሸጋገሪያ ድልድይ ሆኗል። ለሰው አራተኛው ለሰው ልጆች ያለው ትርጉም ነው። የቤተ ክርስቲያናችን ሊቃውንት በሀረገ ትርጉማቸውና በአነጋገራቸው ይህ ሰላም ለህይወታችን እንዲህ ይተረጉሙታል። የልቡና እረፍት ገብረ ሰላም ስንል ከእንግዲህ በኃጢአት ምክንያት የሚመጣ የህሊና ወቀሳና የሲኦል ፍርሃት በእኛ ላይ ስልጣን የለውም ማለት ነው። አንድነት ነው። ሌላው በመስቀሉ ሰላም ከሆነ እኛም እርስ በርሳችን ሰላም ልንሆን ይገባል። ምክንያቱም ጌታ የከፈለው መስዋዕትነት የሁላችንም የጥል ግድግዳ አፍርሷልና። የዳግም ልደት ሰላም በመስቀል ላይ በፈሰሰው ደምና በውሃው አማካኝነት ከእግዚአብሔር ጋር ዳግመኛ በጸጋ ተወልደን ልጆቹ እንድንሆን አድርጎናል። አምስተኛ ይህ ሚስጥር ሊቃውንት በትርጓሜያቸው በድርሳናት እንዲህ ይላሉ። በመስቀሉ ሰላምን አደረገ፣ በደሙም በሰማይ በምድር ያለውን ሁሉ አስታረቀ። ይህ ማለት ሰላም የተደረገው በሰማይ ወይም በመላእክት፣ በምድር በሰዎች ልጆችና ከምድር በታች በሲኦል ለነበሩ ነፍሳት ጭምር ነው ማለት ነው። ስለዚህ ገብረ ሰላም በመስቀሉ የሚለው ቃል የፍቅር ሁሉ ጥግ፣ የድል ሁሉ መጀመሪያና የመዳናችን አዋጅ ነው። ይቺ ዕለት ቀዳሜ ስዑር በመባል ትታወቃለች ማለት ነው። ሞት በሕይወት የተዋጠባት፣ ሲኦል በብርሃነ መለኮት የተሸፈነባት ድንቅ ዕለት ናት። ሊቃውንተ ቤተ ክርስቲያን ገብረ ሰላም በመስቀሉ ወይም በመስቀሉ ሰላሙን አደረገ የሚለውን ኃይለ ቃል ሲተረጉሙ አርብ የተጀመረው የመስቀል ላይ መስዋዕትነት ቅዳሜ በመቃብርና በሲኦል ውስጥ ተፈጸመ፣ ፍጹም ሰላም እንደተሸጋገረ ያስተምራሉ። ስድስተኛ ስያሜዋ ቀዳሜ ስዑር የተሻረች ቅዳሜ። የቤተ ክርስቲያን መተርጉማን እቺ ዕለት ስዑር የተሻረች ይሏታል። ሽረቱ ግን እንደ አይሁድ ስርዓት መሻር ሳይሆን የሀዘን ሽረትና የኦሪት እረፍት ወደ ወንጌል እረፍት መለወጥ ነው። አንደኛ የቀድሞዋ ቅዳሜ ወይም ሰንበት ኦሪታዊት እረፍት ነበረች። ዛሬ ግን የጌታ ስጋ በመቃብር በማረፉ እውነተኛዋና ለዘላለም የእረፍት ቀን ሆናለች። ሁለተኛ በዚህ ዕለት ምእመናን እስከ ሌሊቱ ትንሣኤ ድረስ በጾም በአክፍሎት ስለሚቆዩ ከሌሎች ቅዳሜዎች በተለየ ጾም ሕግ ስለሚሰራባት ስዑር ተባለች። ሶስተኛ ሞት የገዛበት የነበረው ዓለም ስልጣኑ የተሻረበት የሰው ልጅ ከጨለማ ግዛት ወደ ብርሃን መንግስት የተሸጋገረባት ዕለት በመሆኗ ነው። ሰባተኛ የመቃብር ሚስጥር ህብረት ምስለ ሙታን ጌታችን በመቃብር ለሶስት መዓልትና ለሶስት ሌሊት መቆየቱ ከሙታን ጋር አንድ ሆነ እንዲሉ መተረጉማን እነርሱ ሕያው ሲሆን ሙታን ወደሚኖሩበት መቃብር ወረደ። ይህ ደግሞ ለሰው ልጆች ትልቅ ትርጉም አለው። መቃብርን ከበድኑ መፍረሳቸውን ወደ ትንሣኤ መነሳት ቀየረው። ጌታ በመቃብር ማደሩ መቃብርን ቀደሰው። ለሰው ልጆችም መቃብር የህይወት መጨረሻ ሳይሆን የትንሣኤ በር መሆኑን ተስፋ አበሰረ። ስምንተኛ የሲኦል መበዝበዝ ገብረ ሰላም በመስቀሉ። ይህ ኃይለ ቃል የዚች ዕለት ማዕከላዊ ሚስጥር ነው። መተርጉማን ሰላሙን በሶስት አቅጣጫ ይተነትኑታል። ሰላም በሲኦል በዕለተ አርብ በመስቀል ላይ ደሙን አፍስሶ ነፍሱን ከስጋው በፈቃዱ ሲለይ ነፍሱ መለኮትን የተዋሃደች ወደ ሲኦል ወረደች። በዚያች ለ5500 ዘመናት በጨለማ ለነበሩ ነፍሳት የነጻነት ሰላም አበሰረ። የሲኦል ደጆች ሰበረ፣ የጨለማውን ስልጣን ገለበጠ። ይህ ሰላም በሰማይና በምድር ብቻ ሳይሆን በምድር በታችም ጭምር መሆኑን አረጋገጠ። የእርቅ ሰላም በአዳም በደል ምክንያት ተጣልተው የነበሩ መላእክት ሰዎች የታረቁበት ሰላም ነው። ገብረ ሰላም ሲባል ሰማያውያን ምድራውያን አንድ አደረገ ማለት ነው። የተዋህዶ ሰላም መለኮት ትስብእት ስጋ መለኮት በአካሃ ስጋ በመቃብር ሆኖ ሙስና መቃብርን ያጠፋበት፣ በአካል ነፍስ በሲኦል በግዞት የነበሩትን ነጻ ያወጣበት፣ ሞትና ህይወት ተጋጥሞ ህይወትን ሞትን የዋጠበት ድንቅ ሰላም በመስቀሉ ተፈጸመ። ዘጠነኛ ለአዳምና ለልጆቹ የተሰጠው ትርጉም ወይም የምስራች መተርጉማን እንደሚሉት ጌታችን ወደ ሲኦል የወረደው አንዱ እስረኛ ሳይሆን እንደ ድል አድራጊ ንጉስ ነው። ለአዳም የሰጠው ትርጉም የተስፋ መፈጸም ነው። አዳም በመቃብር ሆኖ መቼ ትመጣለህ እያለ ይጠባበቅ ነበር። ጌታም እጁን ይዞ ካለበት አውጥቶታል። ቃል ኪዳኑን ከፈጸመለት የታመነ አምላክ መሆኑን አረጋገጠለት። ለልጆቹ ለእኛ የባርነትን ቀንበር መስበር ነው። ከእንግዲህ ሞት አይገዛንም፣ ሲኦል አያስፈራንም። ጌታ በቀዳሜ ስዑር ወደ ሲኦል ወርዶ መንገዱን ቀዶልናልና የጥል ግድግዳ ፈርሶ የልጅነት ክብር ተመልሷልና። ለእኛ ያለው መሰረታዊ ትርጉም መንፈሳዊ እረፍት። ለእኛም ለምእመናን እቺ ዕለት የዝምታ ዕለት ናት። ጌታ በስጋ በመቃብር ሲያርፍ ከኛ ከስጋዊ ጩኸትና ከዓለማዊ ግርግር ተለይተን ወደ ውስጣችን እንድንመለከት ታስተምረናለች። እረፍተ ነፍስ የምናገኘው በጌታ መቃብር ውስጥ መሆኑን እንረዳለን። ሞታችን በሞቱ እንደተገደለው እያሰብን የነገውን የትንሣኤ ብርሃን በናፍቆት እንጠባበቃለን ማለት ነው። ውድ ኦርቶዶክስ ክርስቲያኖች እንግዲህ ቅዳሜ ስዑር
ከሞላ በጎደል ይሄንን ይመስላል። ሚስጥሩ በጣም ጥልቅና ዝርዝር ሀሳቦች አሉ። አጠር ለማድረግ ነው። እንግዲህ እንበለ ደዌ ወሕማም ወእንበለ ጻማ ወድካም አመከመዮም ያብጻና ያብጽክሙ እግዚአብሔር በሰላም ለብርሃነ ትንሣኤው በሰላም ያብቃን። አመሰግናለሁ። ክብረት ይስጥልኝ።